يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخر وعلى الذين يطيقونه فدية طعام مسكين فمن تطوع خيرا فهو خير له وأن تصوموا خير لكم إن كنتم تعلمون شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى والصلاة والسلام على نبينا وقدوتنا محمد عليه أفضل الصلاة وأزكى التسليم وعلى آله وأصحابه والتابعين. أما بعد يلتربو شعبان زتين عند شارات متوسى لا زتين قبل سوست نبينا رمضان يميلو تمهرتاتشن بالغو تمهرتاتشن نبي صلى الله عليه وسلم يصوم ውሏቸው ምን ይመስል እንደነበር አይተናል። ዛሬ ኢንሻአላህ ተዓላ አንዳንድ ጾመኛም ሆነው ይሰሯቸው ያደርጓቸው የነበሩ ነገሮችን የምናይ ሲሆን በጥቅሉ ባለፈው ካየነው ትምህርት ጋር ተመሳሳይና የጾም ውሏቸው ምን ይመስል እንደነበረ የሚዳስስ ትምህርት ነው። ብዙ ሰዎች አንዳንድ ነገሮችን ጾመኛ ሆነው ማድረግ የሚከለከሉ ይመስላቸዋል። የነብዩ ሰለላሁ ዐለይሂ ወሰለም አጠቃላይ የጾም ሁኔታ ስናቅ ግንዛቤያችንን ማስተካከል እንችላለን። ከዚህ አንዱ ብዙ ሰዎች ለጾመኛ መፋቂያ የሆነ ወቅት ላይ ይከለከላል ብለው የሚገምቱበት ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም ጾመኛ ሆነው መፋቂያን ይጠቀሙ ነበር ወይስ ሌሎች ጾም የሚያበላሹ ነገሮችን እንደሚርቁት መፋቂያንም ይርቁ ነበር የሚለውን ግን ካጠናንና በዚህ ዙሪያ ያለውን ነገር ካወቀን ለዚህ በቂ ምላሽ ማግኘት እንችላለን። ኢማሙ ትርሚዚ ረሂመሁላህ ተዓላ ከዓሚር ኢብኑ ረቢዓ رضي الله عنه باستلفت حديث رأيت النبي صلى الله عليه وسلم ما لا أحصي يتسوك وهو صائم بلا النبي صلى الله عليه وسلم قطر ما الجرسው ያከለን ጊዜ አይቻቸዋለሁኝ ጾመኛ ሆኖ መፋቂያ ሲጠቀሙ ብላ። መፋቂያ በተቀሉ ዲናችን ላይ የተወደደ ነው። እጅግ በጣም በርካታ ጠቀሜታዎችም አሉት። ከዚህም አንዱ መጥሀረቱን ሊልፈሚ መርዳቱን ሊረብ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መፋቂያ አፍን ያጠራል የአላህን ውዴታ ያስገኛል ብላ። እንደዚህ አይነት ምንዳና ትሩፋት ያለው መፋቂያ ለጾመኛ የሚከለከልበት ምክንያት የለም። ከነብዩ አህዋል የምንረዳውም ቀኑን ሙሉ የተኛውም ወቅት ላይ መፋቂያ ይጠቀሙ እንደነበረ ነው። ጠዋት ከሆነ ይቻላል፣ ከሰዓት በኋላ ከሆነ አይቻልም አላሉ። በል በጥቅሉ ኡመቴን አስቸግራለሁ ባልል ከእያንዳንዱ ውዱእ ጋር መፋቂያ እንዲጠቀሙ አዛቸው ነበር ብላ።
በእያንዳንዱ ሶላት ወቅትም መፋቂያ እንዲጠቀሙ አዛቸው ነበር የሚል ሐዲስም አለ። በእያንዳንዱ ውዱእ ጋር በእያንዳንዱ ሶላት ወቅት መፋቂያ እንዲጠቀሙ አዝ ነበር ኡመቴ ይቸገራል ባልን ማለታቸው ጾመኛም ጭምር ሆነው ውዱእ ሲያደርጉ ሶላት ሲሰግዱ መፋቂያ መጠቀም እንደሚቻል ያሳያል። ዙህርና ዐስር ሶላት ከሰዓት ነው የሚሰገዱት። ከመሆኑም ጋር ኡመቴን ባላስቸግር ከሶላት ጋር ከውዱእ ጋር አዝ ነበር ብላ ጾመኛ በሆኑበት ወቅት ሲቀራላል። ለዚህም ኢማሙ አልቡኻሪ ረሒመሁላህ ተዓላ ሶሒሓቸው ላይ መፋቂያን መጠቀም ተወዳጅ እንደሆነ ኡመቴን አስቸግራለሁ ባልል በየሶላቱና በየውዱእ ወቅት መፋቂያ እንዲጠቀሙ አዝ ነበር ሲሉ ጾመኛ ከሆነ ግን የሆነ ወቅት ላይ መጠቀም አይችልም የሚል ደሊል የለም ብሏል ቡኻሪ። ኢማሙ ለኢማ ኢብኑ ኹዘይማ ረሒመሁላህ ተዓላ ፊሃ ዲላለቱን ዐላ አነ ሲዋከ ሊሳኢሚ ዐንደ ኩሊ ሶላቲን ፈዲለቱን ከማ ሁወ ሊልሙፍጢሪ ብላ ጾመኛ ያልሆነ ሰው በእያንዳንዱ ሶላት ወቅት ላይ ጥርሱን መፋቂያን መጠቀም ሱና እንደሚሆንለት ሁሉ ጾመኛ የሆነም ሰው በሁሉም ወቅት ላይ መፋቂያ መጠቀም እንደሚችል ይህ ሐዲስ ያሳያል ብላ። ሆኖም ጾመኞች የረሱሉን ሰለላሁ ዐለይሂ ወሰለም ሱና በሁሉም ሊከተሉ ይገባቸዋል። በተለይ ጾም ላይ ሲኮን የአፍ ሽታ ሊቀየር ስለሚችል ጠዋትም እኩለ ቀን ላይም ማምሻ ላይም ሁሌም መፋቂያን መጠቀም ሱና አጅር የሚያስገኝ። ከሰዓት በኋላ ከሆነ መጠቀም አይቻልም ለጾመኛ የሚሉ ሰዎች ግልጽ የሆነ ደሊል የላቸው። የጾመኛ የአፉ ሽታ መቀየር አላህ ዘንድ ከምስክ ሽቶ በላይ ተወዳጅ ነው ተብሎ የለም ወይ? መፋቂያ መጠቀም ይሄን ሽታ አያስወግደውም ወይ የሚል ጥያቄ ሊነሳ ይችላል። ከዚህ ሐዲስ የተፈለገው በጾም ምክንያት የአፍ ሽታ መቀየሩ ዒባዳውን ነው መዋደስ የተፈለገው እንጂ ሽታው ራሱ አላህ ዘንድ ተፈልጎ አይደለም። ደጋ ቀደምቶችም ግልጽ በሆነ መልኩ ለጾመኛ የትኛውም ወቅት ላይ መፋቂያ መጠቀም ሱና እንደሆነ ገልጸዋል። ኢብኑ ዑለያ ረሒመሁላህ ተዓላ አሲዋኩ ሱነቱን ሊሳኢሚ ወልሙፍጢር ወረጥቡ ፊህ ወልያቢሱ ሰዋእ በላ ለጾመኛ መፋቂያ መጠቀም ሱና ነው። ልክ ያልጾመ ሰው መፋቂያ መጠቀም ሱና እንደሚሆንለት ሁሉ ደረቅ መፋቂያ የሚሆን እርጥብ መፋቂያ ያው ነው። የትኛውም ጾም የሚያበላሽበት ሁኔታ የለም ብላ ኢዛ ጾመኛ ሆነን መፋቂያ መጠቀም ሱና አጅር የሚያስገኝ ነብዩ ሰለላሁ ዐለይሂ ወሰለም ሲያደርጉት የነበረ ነው። አንዳንድ ዑለሞች ለጾመኛ ከሰዓት በኋላ የተጠላ ነው፣ የተወሰኑት ደግሞ ፈርድ ጾም ከሆነ ከሰዓት በኋላ መፋቂያ መጠቀም የተጠላ ነው፣ ሱና ከሆነ ችግር የለውም ያሉበት አጋጣሚ አለ። ላኪን ራጂሑ ትክክለኛው ጠዋትም ይሁን ከሰዓት ፈርድም ይሁን ሱና ጾም በየትኛውም ወቅት ላይ መፋቂያ መጠቀም ይቻላል፣ ሱና ነው። ወሀከዛ አንዳንድ ሰዎች በተለይ ሴቶች ፈጅር አዛን ከማለቱ በፊት ዋጅብ የሆነ ትጥበት ኖሮባቸው ከፈጅር በፊት መታጠብ ካልቻሉ ጾምን መጀመር መጾም እንደማይቻል የሚያስቡበት አጋጣሚ አለ። ወላኪን ነቢያችን ሰለላሁ ዐለይሂ ወሰለም ጀናባ ላይ ሆነው ጾምን የሚጀምሩበት አጋጣሚ ነበር። ኢማሙ አልቡኻሪ ኢማሙ ሙስሊም ከእናታችን አይሻ ረዲየላሁ ዐንሃ ወዐን አቢሃ ባስተላለፉት ሐዲስ ካነ ነቢዩ ዩድሪኩሁ አልፈጅሩ ፊ ረመዳን ወሁወ ጁኑብ ፈየግተሲሉ ወየሱም የሚል ሐዲሳት ነቢዩ ሰለላሁ ዐለይሂ ወሰለም ጀናባ ላይ ሆነው ፈጅር ይገባባቸው ነበረ፣ ጾሙን ጀምረውት ገላቸውን ታጥበው ይቀጥሉ ነበር ተብሏል። ከሐይድ የቀራች ሴት ከወሊድ ደም የቀራችም ሴት ሕክሟ ተመሳሳይ ነው። ፈጅር አዛን ከማለት በፊት ሐይዷ ከቆመ አሊያ ደግሞ የወሊድ ደሟ ከቆመ ገላዋን ባትታጠበም ጾሙን መነየት ትችላለች። ከዛ በኋላ ለሶላት ታጥቦ መስገድ ይቻላል። ጀናባ ሆኜ በተኛሁበት ነጋብኝ ታጥቤ መነየት አልቻልኩም ይሏል ነው ነብዩ ሰለላሁ ዐለይሂ ወሰለም ጀናባ ላይ ሆነው ጾምን ነይተው የሚጀምሩበት አጋጣሚ ነበር። እንደዚሁ ደግሞ ቀን ላይ ሙቀት ካስቸገራቸው በቀዝቃዛ ውሃ ገላቸውን መታጠብ፣ ራሳቸው ላይ ማፍሰስ ጾምን የሚያበላሽ ወይም አጅሩን የሚቀንስ የሚመስላቸው ሰዎች አሉ። ከዚህ በመነሳት ከሰዓት በኋላ ለጾመኛ ገላ መታጠብ አይቻልም የሚሉ ሰዎችም አሉ። የነቢዩን ሁኔታ በምናይበት ጊዜ ግን አቡ ዳውድ እንዳስተላለፉት ከሰሐቦች መሃል አንዱ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የሱቡ ዐላ ረእሲሂ አልማአ ወሁወ ሳኢሙን ሚነል ዐጠሽ ብለዋል። ነቢዩ ሰለላሁ ዐለይሂ ወሰለም ጾመኛ ሆነው ሲጠማቸው ወይም በጣም ሙቀት ሲበዛ ራሳቸው ላይ ውሃ ሲያፈሱ አይቻለው ብለዋል። በዚህም መሰረት ሙቀት በጣም ሲበዛ ድካምን ለማስወገድ ገላን ቢታጠቡ ጨርቅ ወይም ፎጣ አርጥበው አናት ላይ ቢያስቀምጡ ሰውነትን ቢያቀዘቅዙ ችግር የለም።
ለጾመኛ መታጠብ እንደሚከለከል የሚያሳይ አንድም ደሊል የለም። ኢማም አልቡኻሪ ረሂመሁላህ ተዓላ ሶሒሓቸው ላይ ባቡ ኢግቲሳል ሷኢም ብለው ባብ አስቀምጠዋል። ሰሓቦች ረድዋኑላሂ ዐለይሂም እንደዚሁ ታቢዒዮች ነቢይን ለመከተል ካላቸው ጉጉት ጋር ጾመኛ ሆነው ሰውነታቸውን ያቀዘቅዙ ነበር። አብዱላህ ብን ዑመር ታዋቂው ሰሓቢ የነቢዩን ሰለላሁ ዐለይሂ ወሰለም ሱና ለመከተል ከፍተኛ ጉጉት ያለው ዓቢድና ዛሂድ ጾመኛ ሆነው ጨርቅ አርጥበው ሰውነታቸው ላይ ጥለዋል። ከታቢዒዮች ኢማሙ ሻዕቢ ጾመኛ ሆነው ገላቸውን ይታጠቡ እንደነበረ ተነግሯል። ኢማም ሐሰን አልበስሪ ረሂመሁላህ ተዓላ ጾመኛ ቢግሞጠመጥ እንደዚሁ ደግሞ ቀዝቃዛ ውሃ ላዩ ላይ ቢያፈስ ምንም ችግር የለውም ብላ። አነስ ብን ማሊክ ረዲየላሁ ዐንሁ ወአርዳህ የተቦረበረ ድንጋይ ያለኝ ውስጡ ላይ ውሃ ተደርጎበት ጾመኛ ሆኜ እዛ ውስጥ ገብቼ መታጠብበት ብላ። ያኒ እንደ ገንዳ ያለ ነገር ማለት ነው። ይህንንም ቡኻሪ ረሂመሁላህ ተዓላ ዘግበውታል። ኢነ ሊየ አብዘነ አተቀሐሙ ፊህ ወአነ ሷኢም ብላ። ከሙቀት ሸሽተው ቀዝቃዛ ክፍል ቢያሳልፉ ስለደከመ አናት ላይ ውሃ ቢያፈሱ አፍ ስለደረቀ ቢግመጠመጡ ችግር የለው። ለመግመጥመጥ ያስገቡትን ውሃ አውጥቶ መጥፋት ግዴታ ይሆናል። ውሃውን ብቻ ነው መጥፋት ግዴታ የሚሆነው። ከዛ በኋላ ለረጅም ጊዜ መራቅን የመጥጡ መጥፋት ግዴታ አይሆን። ዲኑ ገርም። በጥቅሉ በጾም ምክንያት መድከም ራሱ የሚፈለግ አይደለም፣ ኢባዳው ነው የሚፈለገው። ይሄን ድካም በተቻለን ያክል መቀነስ እንችላለን። ረመዳን ላይ ያለው ዒባዳ ጾም ብቻ አይደለም፣ ተያያዥ በርካታ ዒባዶች አሉ። ይሄን ዒባዳ ለመወጣት ንቃትና ብርታት ለማግኘት እረፍት ልናደርግ ድካሙን መቀነስ የምንችልበትን ነገር ልንጠቀም ይገባናል። ለጾመኛ መጉመጥመጥ አይቻልም የሚል ግምት ኖሯቸው ውዱእ ሲያደርጉ ሁሉ ማይጉመጠመጡ ሰዎች አሉ። ይሄ ትልቅ የሆነ ስህተትና አላዋቂነትን። ለቂጥ ብኑ ሰቢራ የሚባሉ ሰሓቢ ረዲየላሁ ዐንሁ ወአርዳህ ስለ ውዱእ ነቢይን ጠይቀዋቸው ነቢዩ ውዱእ ሲያስተምሩት አስቢግል ውዱአ ውዱእህን አሟልተህ አስተካክለህ አድርግ፣ ወኸልል በይነል አሳቢዕ በጣቶችህ መሃል ያለውን ክፍተትም ውሃ አስነካው፣ ወባሊግ ፊል ኢስቲንሻቂ አፍንጫ ውስጥ ውሃ ስታስገባ በደንብ ወደ ላይ ሳበው ጾመኛ ካልሆንክ በስተቀር ብላ። ጾመኛ ውዱእ ሲያደርግ አፉን መግመጥመጥ አፍንጫው ውስጥ ውሃ ማስገባት እንደሚችል የሚያሳይ ሐዲስን በጣም ወደ ውስጥ ማስገባትና መሳቡን ነው ለጾመኛ የከለከሉት እንጂ ጭራሽ አፉና አፍንጫውን ውሃ ማስነካት የለበትም አላሉ። በሁሉም ነገር ሚዛናዊ መካከለኛ ልንሆን ይገባናል። ሌላው ለነቢያችን ሰለላሁ ዐለይሂ ወሰለም ዊሻል የተፈቀደበት አጋጣሚ አለ። ዊሻል ማለት ጾምን በጾም መቀጠል ማለት ነው። ቀኑን ጾመው ውለው ማታ ሳይበሉ አድረው በማግስቱ እንደገና መጾም ማለት ነው። ለሳቸው ይሄ ተፈቅዷል። ሱሐቦችን ግን ላቱዋሲሉ ብለዋል። ጾምን በጾም እንዳትቀጥሉ፣ ፀሐይ መጥለቁን እንዳረጋገጣችሁ ፈጥናችሁ አፍጥሩ ብለዋል። እርሶ እኮ ጾምን በጾም እየቀጠሉ ነው ሲሏቸው እኔ እንደናንተ አይደለሁም ጌታዬ ያበላኛል ያጠጣኛል ብለዋል። ኢማም አልቡኻሪ ከአቡ ሁረይራ ባስተላለፉት ሐዲስም ነቢዩ ሰለላሁ ዐለይሂ ወሰለም ጾምን በጾም መቀጠል ከለከሉ። ከሙስሊሞች መሃል አንዱ ተነስቶ የአላህ መልእክተኛ ሆይ እርሶ እኮ ጾምን በጾም ይቀጥላሉ ለኛ ለምን ይከለክላሉ ሲላቸው ወአዩኩም ሚስሊ ከናንተ ውስጥ እንደኔ የሚሆን ማን አለ? ኢኒ አቢቱ ዩጥዒሙኒ ረቢ ወየስቂን ብላ። እኔ ሌሊት ላይ አላህ ያበላኝ ያጠጣኝ አድራለሁ ብላ። ሱሐቦች ጾምን በጾም መቀጠልን ከልባቸው ሲፈልጉና ጠንከር ብለው ነብዩ ሲጠይቋቸው እንደማይቻልና እንደሚከብድ ለማሳየት ለሁለት ቀን በመደዳ አከታትለው እንዲጾሙ አድርገዋቸዋል። መጨረሻ ላይ ወሩ ሲያበቃ እንደው ከፊታችን ቀናቶች ቢኖሩ በዚሁ እንድትቀጥሉ አድርጌ አሳያቸው ነበር ብለው አለይሂ ሰላቱ ወሰላም። ከባድ እንደሆነ እንደማይቻል ተገቢ እንዳልሆነ ለማሳየት ነው። ከተንኪል ቢህም ሒነ አበው አን የንተሁ ተብላ ሰሓቦች እንዲቀጡ አስቀጥሉ ሲሏቸው ደስ ስላላላቸው ከነቢዩ ጋር መመሳሰልና ጾምን በጾም መቀጠል ስለፈለጉ ከባድነቱን እንዲያዩ እንዲቀጡ በማለት ነው ይሄን ያደረጉት ተብላ። በሌላ ሐዲስም ጾምን በጾም አትቀጥሉ ከናንተ መሃል አደርጋለሁ ያለ ሰውም እስከ ስሑር ብቻ ይቀጥል ያሉበት አጋጣሚ አለ። እንደው ከፈለገ አንድ ሰው ለዒባዳ ሙተፈርግ መሆን ከፈለገ ይቻላል ማለት እንጂ ሱና ነው ይወደዳል ማለት አይደለም። ምክንያቱም ሌላ ሐዲስ ላይ ላ የዛሉ ናሱ ቢኸይሪን ማ ዐጀሉ ልፊጥራ ተብሏል። ሰዎች ጥሩ ሁኔታ ላይ ከመሆን አይቦዝኑም
ኸይርና አጅር የሚያስገኝ ሐል ላይ ከመሆን አይወዘኑም። ፀሐይ መጥለቋን እንዳረጋገጡ ፈጥነው እስካፈጠሩ ድረስ በላ ኸይሩና በላጩ ፈጥኖ ማፍጠር ነው ከነቢ ውጪ ላሉ ሙስሊሞች ማለት ነው። መዘግየቱ ተገቢ አይደለም። ጾመው ውለው ሳይበሉ አድረው እንደገና ሌላ ጾም መቀጠሉ ደግሞ የተከለከለ ነው። ነቢ ከልክለዋል። አደርጋለሁ ላለ ሰው እስከ ሱሕር ብቻ ተፈቅዷል። ዛሬ ሱሕር በልቶ ነገ ጾሞ ውሎ ቀጣዩን ቀንም ሳይበላ ሌሊቱን አሳልፎ ንጋት ላይ ቢያንስ መብላት አለበት። አማ ጾምን በጾም መቀጠል ለሌሎች ተከልክሏል። ሱናው ፈጥኖ ማፍጠር ነው። ለነቢ ተፈቅዶ ሌሎች ለምን ተከለከለ? በርካታ ለነቢ ተፈቅደው ለሌሎች የተከለከሉ ነገሮች አሉ ዲናችን ላይ። ኸሷኢሱ ነቢ በመባል ይታወቃል። በጣም በርካታ የነቢዩ መለያዎች አሉ። በሶሒህ ሐዲስ የተነገሩ በቁርአን የተነገሩ ቀደም ሲል በጠቀስነው ሐዲስም አዩኩም ሚስሊ በላ ከእናንተ ውስጥ እንደኔ ማን አለ ብለዋል። ለእሳቸው ኻስ የሆኑ ነገሮች አሉ። ለእሳቸው ኻስ የሆኑ ነገሮች አንዳንዴ ኃላፊነቶች ናቸው፣ ሌላ ጊዜ ደግሞ ይቅር የተባሉ ነገሮች ናቸው። ለእሳቸው ሰደቃ መብላት ሐራም ነው፣ ክልክል ነው። በሌላ በኩል ሴት ልጅ ኃላፊዋ ሳይኖር ማግባት ለእሳቸው ብቻ ተፈቅዷል። ከዛ በርካታ ለእሳቸው የተፈቀዱ ሌላ ጊዜ ደግሞ የተከለከሉ ነገሮች አሉ። ለሰሐቦቻቸው ለምን ከለከሉ? ለእሳቸው ተፈቀደ ራያ እስከሆኑ ጾምን በጾም መቀጠል ለኛም ለምን አልተፈቀደም? አትችሉም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ለሰሐቦቻቸው ለኡመታቸው አዝነው ፀሐይ መጥለቁን ከማረጋጋታቸው ጋር የሌሊቱ የተወሰነው ክፍለ ጊዜ እስኪሄድ ድረስ ዒሻ እስኪገባ ድረስ ሁሉ ማይበሉ ማይጠጡ መስጂድ ዝም ብለው የሚቀመጡ ሰዎች አሉ። ይህ ተገቢ አይደለም። እስከ ሱሑር ተፈቅዶ የለም ወይ? ይሄ የተባለው ዊሻል ማድረግ ጾምን በጾም መቀጠል ፈልጋለሁ ላለ ሰው ይሄም ተመራጭና ሙስተሐብ ተወዳጅ እንዳልሆነ ዕለሞች ጠቅሰዋል። ፈጥኖ ማፍጠሩ ነው አጅሩ ይበልጠውና ሱናው። ወሀከዛ ነቢያችን ሰለላሁ ዐለይሂ ወሰለም ጾመኛ ሆነው በተለያዩ አጋጣሚዎች መንገድ ተጉዘዋል፣ ሙሳፊር ሆነዋል። የሰው ልጆች በተለያየ መልኩ መንገድ መሄድ ሊገጥማቸው ይችላል፣ ሙሳፊር ሊሆኑ ይችላል። በጾም እንዲህ አይነት ሁኔታ ሲገጥማቸው ምን ማድረግ እንዳለባቸው ከነብዩ ሱና ሊማሩ ይገባል። በመሰረቱ መንገደኛ ጉዞው ሰላት ማሳጠር የሚቻልበት ርቀት ያለው እስከሆነ ድረስ መጾም ግዴታ አይሆንበትም። አይጎዳኝም መጾም አለው ካለ ግን መጾም ይችላል። ኢማም አልቡኻሪ ከአብዱላህ ብን አባስ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ረመዳን ላይ መንገድ ሄደው ነበረ። ዑስፋን የሚባለው ቦታ እስኪደርሱ ድረስ በጾም አሳለፉ። ከዛ በኋላ ውሃ ጠይቀው ጠጥተዋል ብላ። ከዚህም አስከትሎ አብዱላህ ብን አባስ ነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ የጾሙበትን መጋጣሚ አለ፣ መንገደኛ ስለሆኑ የበሉበት ያፈጠሩበትን መጋጣሚ አለ። የፈለገ ሰው ይጾም፣ የፈለገ ሰው ይብላ ብላ። በመሆኑም አንድ ሰው መንገደኛ ሆኖ መንገዱ ካላደከመው መጾም ይችላል። መንገዱ ካደከመው መብላት ይችላል። በላጩ የት ሆነው እንደ ሁኔታው የሚታይ ይሆናል። ያልከበደው ሰው ግዴታን ፈጥኖ ከመወጣት አንፃር ቢጾም የተሻለ ሊሆንለት ይችላል። የከበደውና የደከመው ሰው ቢበላ የተሻለ ይሆናል። አላህ የከለከላቸው ነገሮች ሲሰሩ እንደሚቆጣው ሁሉ እሱ ያግራራቸውና የፈቀዳቸው ነገሮች ሲደረጉ ይደሰታል። ለመንገደኛ መብላትን አላህ ፈቅዷል። የረሱል ሰለላሁ ዐለይሂ ወሰለም ሰሐቦችም ሁሉንም ያደርጉ ነበር። ከአቡ ደርዳ በተላለፈው ሐዲስ ከነቢዩ ጋር ሰለላሁ ዐለይሂ ወሰለም የረመዳን ወር ላይ ሙቀት በጣም ከፍተኛ ሆኖ ጉዞ ላይ ነበረን። ከሙቀቱ ብዛት የመጣ አንዳንዶቻችን እጁን ራሱ ላይ ያስቀምጥ ነበረ። ከኛ ውስጥም ረሱልና አብዱላህ ኢብኑ ረዋሃ እንጂ አንድም ጾመኛ ሰው አልነበረም ብላ። መንገድ ስለሆነ አብዛኞቹ ሰሐቦች አፍጠረው ነበር ማለት። በመጾም ምክንያት ግን ከተቸገሩ አፍጠሩ በላጭ ነው ብለናል። ነብዩ ሰለላሁ ዐለይሂ ወሰለም መካን የመክፈትን ጂሃድ ያደረጉት በረመዳን ወር ላይ ነው። ያኔ ነብዩ ሰለላሁ ዐለይሂ ወሰለም በረመዳን ሲበሉ እንደነበረ ተነግሯል። አብዱላህ ኢብኑ አባስ ረዲየላሁ ዐንሁ አርዳ ነብዩ ሰለላሁ ዐለይሂ ወሰለም መካን ለመክፈት ለጂሃድ የተጓዙ ሳለ ዑስፋን የሚባለው ቦታ እስኪደርሱ ድረስ እየጾሙ ነበረ ሲጓዙ የነበረው። ዑስፋንን ከደረሱ በኋላ ግን ለም የዘል ሙፍጢራን ሐታ እንሰለኸ ሸህራ ወሩ እስኪጠናቀቅ ድረስ እየበሉ ነው ረመዳንን ያሳለፉት ብሏል። ከነብዩ የበለጠ አላህን የሚፈራ ለዲኑ የሚጠነቀቅ ሰው የለም። እየተቸገሩ ራሱ መብላት የሚከብዳቸው ሰዎች አሉ። ታመው መንገደኛ ሆነው እየደከሙ ለበሽተኛ መብላት ተፈቅዷል። መጾም የሚከብደው ከሆነ ለመንገደኛ መጾም ቢከብደውም ባይከብደውም መንገደኛ በመሆኑ ብቻ መብላት ተፈቅዶለታል።
ማይከብደው ከሆነ ቢጾም ይሻላል። ፈጥኖ ኃላፊነቱን ከመወጣት አንፃር በተከበረው በረመዳን ወር ከመጾም አንፃር ሐይድ ላይ ሆነ እንኳን መብላት መታፈር ሴት አለ። ከነብዩ ሰለላሁ ዐለይሂ ወሰለም የበለጠ ለዲኑ የሚጠነቀቅ ሰው የለም። ረመዳን ላይ መንገደኛ ሆነው ነቢ በልተዋል ዐለይሂ ሰላቱ ወሰላም። ከመጎዳታቸው ጋር አይ ብለው የጾሙ ሰዎች እንዳሉ ባወቁ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ኡላኢከ ልዑሳቱ ብላ በመንገዱ ምክንያት ከደከሙ ከተቸገሩ መብላት ተገቢ። እየተቸገረ አይ ብሎ የጾመን ሰው እነሱ አመፀኞች ናቸው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሌላ ጊዜ ደግሞ መንገድ ላይ ወድቆ ሰዎች ከበውት ያናፈሱለት ያለን ሰው ባዩ ጊዜ ምንድነው ይሄ ብለው ሲጠይቁ ነብዩ ሰለላሁ ዐለይሂ ወሰለም ጾመኛ ነው ወድቆ ነው ሲሏቸው መንገደኛ ሆኖ መጾም መልካም አይደለም፣ መንገደኛ ሆኖ መጾም መልካም ስራ አይደለም ብላ ለሚደክመው ሰው ለሚቸገር ሰው ተብሎ ተፈስሯል። ሌላ ጊዜ እሳቸው ራሳቸው እነዚህ አንዳንድ ሱሐቦች ስለጾሙ ማለት ነው። ስለዚህ በሁሉንም ነገር ነብዩን ሰለላሁ ዐለይሂ ወሰለም ልንከተል ይገባናል። ወላኪን ለመብላት ብለው ከጾም ለመሸሽ ብለው ከአንድ ሀገር ወደ ሌላ ሀገር መሳፈር ይከለከላል። ወህኩም ለኩል ዓሚልን በንየቲህ ወስዱድ ዐለ አልሙሕታሊ ባበ ሒለቲህ ተብሏል። ዲናችን የተንኮለኛን በር ዝጉ ነው የሚል። ከአንድ ሀገር ወደ ሌላ ሀገር የሚሳፈረው ረመዳን እንዳይጾም እንዲበላ ብቻ ብሎ ከሆነ ይሄን በማድረጉ ወንጀለኛ ይሆናል። ስራው ሹፍርና የሆነ ሰው ሀገሩ ላይ በሚውልበት ጊዜ መጾም ይኖርበታል። ጭኖ ወደ ሌላ ሀገር በሚሄድበት ጊዜ ማፍጠር ይችላል። መንገድ ላይ በመሆን ምክንያት በህመም ምክንያት ያፈጠረ ሰው ከረመዳን በኋላ ፈጥኖ ቀባ ማውጣት ይጠበቅበታል። ገንዘብ አይደለም የሚከፈለው። እዚህ ላይ የሚሳሳቱ ሰዎች አሉ። ሾፌር ስለሆኑ ረመዳንን አብዛኛውን ይበላል። እንደዚሁ ደግሞ ጊዜያዊ በሆነ ህመም ምክንያት ረመዳንን ሙሉ የተወሰነውን በልቶ ያሳልፋል። ከዛ በኋላ ይሄን ቀባ ሲያወጡ ለእያንዳንዱ ቀን አንዳንድ ምስኪን የሚያበሉ ሰዎች አሉ። ለእያንዳንዱ ቀን አንዳንድ ምስኪን በማብላት የጾሙን ቀባ መካስ የሚቻለው ወይም ይህ ጾም የነበረበት ሰው ከሞተ አሊያ ደግሞ የማይለቅ ቋሚ በሽታ ስኳር፣ ግፊት ያለበት ሰው ከሆነ ነው። አማ በመንገድ ምክንያት ያፈጠረ አሊያ በጊዜያዊ ህመም ወይም በእርግዝና ያፈጠረ ሰው ጾሙን ራሱ ነው ቀባ ማውጣት የሚጠበቅበት። هذا والله تعالى أعلم። ዛሬ በዚህ እናበቃለን። በቀጣይ ደርስ በአላህ ፈቃድ ነብዩ ሰለላሁ ዐለይሂ ወሰለም ረመዳን ላይ ሶላትን በመልኩ ይሰግዱ